በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም 8ኛ ሳምንት ሆሳዕና የቅዳሴ አገባብ ስነ ስርዓት። የሆሳዕና ቅዳሴ አገባብ ከሌሎች ዕለታት አገባብ የተለየ ነው። ልክ እንደ ሌሎቹ ቀናት ሰራዩ ዲያቆን ፊት ለፊት ጽዋውን ይዞ፣ መካከል ላይ ንፍቅ ዲያቆን መሰበ ወርቁን ይዞ፣ በኋላ ደግሞ ንፍቅ ካህኑ ጽናውን ይዞ ከመጡ በኋላ በሌሎቹ ቀናት ከቤተልሔም ተነስተው በስተ ምስራቅ በኩል ሲገቡ፣ በሆሳዕና ዕለት ግን የሚገቡት በስተ ምስራቅ በኩል ነው። ይህ ብቻ አይደለም፣ እንደመጡ ወደ ቤተ መቅደሱ አይገቡም። ከቤተ መቅደሱ በር ይቆማሉ። የቤተ መቅደሱ መጋረጃም ይዘጋል። እኔ እንዳደግኩበት የገጠር አካባቢም የቤተ መቅደሱ በር ይዘጋል። ከዚህ በኋላ ሰራዩ ካህን ቤተ መቅደስ ውስጥ ሆኖ፣ ሰራዩ ዲያቆን ደግሞ ቤተ መቅደሱ በር ሆኖ ልክ እንደ ቃለ ምልልስ ያደርጋሉ። ሰራዩ ዲያቆን አርኅው ኆኃተ መኳንንት በእዝል ዜማ ይላል። ዜማውም እንዲህ ነው። አርኅው ኆኃተ መኳንንት አርኅው ኆኃተ መኳንንት አርኅው ኆኃተ መኳንንት። ቀጥሎ ሰራዊ ካህን መኑ ውእቱ ዝንቱ ንጉሠ ስብሐት ሁለት ጊዜ ይላል። ዜማውም እንዲህ ነው። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። ቀጥሎ አሁንም ሰራዩ ዲያቆን አርኅው ኆኃተ መኳንንት 3 ጊዜ ይላል። ኆኃተ መኳንንት አርኅው ኆኃተ መኳንንት ኆኃተ መኳንንት። አሁንም ቀጥሎ ሰራዊ ካህን በድጋሚ መኑ ውእቱ ዝንቱ ንጉሠ ስብሐት ይላል። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። ቀጥሎ ሰራዩ ዲያቆን እግዚአብሔር አምላከ ኃያላን ይላል። እግዚአብሔር አምላከ ኃያላን ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር አምላከ ኃያላን
ውእቱ ዝንቱ ንጉሠ ስብሐት። ከዚህ በኋላ ሰራዩ ካህን የቤተ መቅደሱን መጋረጃ እየገለጠ ወይም እየከፈተ ይባ ንጉሠ ስብሐት ይባ አምላከ ምሕረት ይላል። ዜማውም እንዲህ ነው። ይባ ንጉሠ ስብሐት ይባ አምላከ ምሕረት። ከዚህ በኋላ ከቤተ መቅደስ በር ቆመው የነበሩት ንፍቁ ካህን፣ ንፍቁ ዲያቆን እንዲሁም ሰራዩ ዲያቆን የሚያስቀድሱ ምዕመናንና ተሰጥኦን የሚቀበሉ ካህናትም በእልልታና በሽብሸባ በቤተ መቅደስ ያስገቧቸዋል። ከዚህ በኋላ እንደ በፊቱ የተለመደው ስርዓተ ቅዳሴ ይቀደሳል ማለት ነው። የሚቀደሰው ቅዳሴ ቅዳሴ ጎርጎርዮስ ነው። የሚቀደሰውን በእዝል ዜማ ነው። ይበል ሰራዩ ዲያቆን ጸልዩ በእንተ አበዊነ ጳጳሳት። በእዝል ዜማ ጸልዩ በእንተ አበዊነ ጳጳሳት ወአበዊነ ኤጲስቆጶሳት ወአበዊነ ቀሳውስት ወአኀዊነ ዲያቆናት ጸለዩ ወልወደ ዛቲ ቤተ ክርስቲያን በእንተ መሃይምናን ወመሃይምንት ወካዕበ ጸልዩ በእንተ ደናግል ወመነኮሳት በእንተ ደቂቅ ወሕፃናት ወበእንተ ዐሩግ ወወራዙት ወማስባት ቆሞ ሰናየ ቆሞ ከመ ሰላሙ ለእግዚአብሔር ይሃሎ ምስለ ኩልክሙ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ።